ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን ሰፋ ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። አሁን ትልልቆቹ የአውሮፓ ክለቦች በዝውውር ጉዳዮች ላይ በንቃት እየተሳተፉ ይገኛሉ። እኛም ዛሬ ከጠዋት ጀምሮ ሲወጡ የነበሩ ትልልቆቹ የአውሮፓ ሚዲያዎች ያወጧቸውን የዝውውር ጉዳዮች እየቃኘን ነው ቆይታን የምናደርገው። ከአርሰናል ጋር፣ ከቼልሲ ጋር፣ ከማንቸስተር ሲቲ፣ ከማንቸስተር ዩናይትድ፣ ከሊቨርፑል፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን እየዳሰሰን ቆይታን የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት ካላችሁ አሁንም ኮሜንት ቦክስ ላይ ሀሳቦቻችሁን ልታጋሩን ትችላላችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ መልሰን በድጋሚ እንገናኛለን። አብረን እንቆይ። ወደ ቀዳሚው ርዕሰ ጉዳያችን እናምራ። ሚኬል አርቴታ አዲስ አጥቂ የመፈለግ ስራውን እንደቀጠለ ሲሆን አርሰናል በዚህ ሳምንት የፓሪስ ሰን ዠርሜኑን አጥቂ ብራድሌይ ባርኮላን ለመፈለግ የሚያደርጉት ጥረትን ከፍ ያደርጋሉ ተብሎ ይጠበቃል። ከሞርጋን ሮጀርስ ቀጥሎ እንደ ቢቢሲ ዘገባ ከሆነ አርሰናሎች ባርኮላ በዚህ ክረምት ሊለቅ እንደሚችል ፍንጭ አግኝተዋል። ይህም ደግሞ የቅጥር ቡድናቸው ፈረንሳዊውን ዓለም አቀፍ ተጫዋችን በቅርበት እንዲመለከቱትና ስካውት እንዲያደርጉትም እንዳደረጋቸው ነው የተነገረው። በተለይ ባለፈው በነበረው ጨዋታ ላይ በተለይ በ32ኛ ዙሩ ጨዋታ ላይ ጎል ማስቆጠሩን እናስታውሳለን። ባርኮላ ጥሩ የሚባሉ ነገሮችንም በዚህ ዓለም ዋንጫ ካሳለፉ የፈረንሳይ ብሔራዊ ቡድን ተጫዋቾች መካከል አንደኛው እንደሆነ ይነገራል። ፈጣንነቱ፣ ሜዳ ላይ ያለው እንቅስቃሴና እየተረጋጋ የግብ አጨራረሱ በጠንካራው የፈረንሳይ ብሔራዊ ቡድን አቋም ውስጥም ጎልቶ እንዲታይ ካደረጋቸው ተጫዋቾች መካከል አንደኛው ነው። ዘጋርዲያን እንደዘገበው የተለየ እንቅስቃሴን ያደርጋል ተብሎ ይታሰባል። አርሰናል በዚህ ተጫዋች ላይ በተለይ አርሰናል ምንም ጥያቄ የለውም ቅድሚያ የሚሰጠው ለአስተን ቪላው ኮከብ ሞርጋን ሮጀርስ እንደሆነ ይነገራል። ነገር ግን ባርኮላም አሁን ላይ እንደ ዋና እጩ ሊታይ የሚችልበት እድሉ ሰፊ ነው ተብሏል። ምንም እንኳን የሁለቱም ተጫዋቾች ዋጋ እጅግ በጣም ውድ ነው ተብሎ ቢታመንም ሮጀርስ በዚህ ክረምት ከአርሰናል ዋና የአጥቂ ኢላማዎች አንደኛው ሆኖ ይቀጥላል። ነገር ግን ትልቁ ችግር የአስተን ቪላ እየጠየቀ የሚገኘው የዝውውር ዋጋ ነው። የቅርብ ጊዜ ዘገባዎች እንደሚጠቁሙት ከሆነ አስተን ቪላ እንግሊዛዊውን አጥቂም በ130 ሚሊዮን ፓውንድ አካባቢ ነው የሚገምቱት። ይህም ደግሞ ማንኛውም ዝውውር እጅግ አስቸጋሪ እንዲሆንም ያደርገዋል ተብሎ ነው የሚታሰበው። ቶክ ስፖርት እንደዘገበው ከሆነ ይህ ቁጥር በጣም ትልቅ እንቅፋት ሊሆን እንደሚችል ይገምታል። እዚህ ጋር ነው እንግዲህ ባርኮላም ትኩረትን ሊስብ እንደሚችል እየተነገረ የሚገኘው። ከሮጀርስ ጋር ተመሳሳይ እድሜ ነው ያለው። በፓሪስ ሰን ዠርሜን እና በፈረንሳይም ልምድ ያለው እንዲሁም ደግሞ የተለየ የአጥቂ መገለጫንም ይሰጣል ተብሎ ይታመናል። ሮጀርስ ይበልጥ ጠንካራና መሀል ሜዳ ላይ ሊሰራ የሚችል ሲሆን ባርኮላ ግን ፈጣን፣ በክንፍ መስመሮች ላይ ተፈጥሯዊ ችሎታ ያለው እናም በአንድ ለአንድ ደግሞ ሁኔታዎች ላይ በቀጥታ ወደ ግብ የሚሄድም ተጫዋች ተደርጎ ነው የሚቆጠረው። ለአርሰናል ይሄ በጣም ጠቃሚ ሊሆን ይችላል ተብሎ ይታሰባል። አርቴታ በተለይም በቡካዮ ሳካና በጋብሪኤል ማርቲኔሊ ላይ ያለው ጫናን ለመቀነስም በአጥቂ መስመሩ ላይ ጭምር ፍላጎቶች እንዳሉት ይነገራል። እርግጥ ነው የጋብሪኤል ማርቲኔሊ በዚህ የክረምት ተጫዋቾች የዝውውር መስኮት በክለቡ ይቆይ አይቆይ የሚለው ጉዳይ እስካሁን የተረጋገጠ ጉዳይ ባይኖረው አርሰናል ሞርጋን ሮጀርስን ከማስፈረም ይልቅ ግን ባርኮላን ማስፈረም ሊሻላቸው እንደሚችል ከዋጋው አንጻር ግምቶች እየወጡ ነው። ቪላ ለሞርጋን ሮጀርስ የጠየቁትን ዋጋ ለመቀነስ ፍቃደኛ ካልሆኑ ባርኮላ ይበልጥ ተመጣጣኝ ግዢ ሊሆን እንደሚችል ይታመናል። ምንም እንኳን ፓሪስ ሰን ዠርሜንም እዚህ ተጫዋች ላይ ከፍተኛ የሚባል ገንዘብ እየመደበበት ቢሆንም ሮጀርስ ድንቅ ተሰጥኦ ነው ያለው። ነገር ግን በ130 ሚሊዮን ፓውንድ ትልቅ ሪስክ ይኖረዋል። አርሰናል ትልቅ ምኞት ሊኖራቸው ይገባል። ነገር ግን ለተጠባባቂ ተጫዋቾችና ለመሃል ሜዳ በጀታቸውን መጠበቅም ይኖርባቸዋል ተብሎ ይታሰባል። ባርኮላም ርካሽ አይሆንም። ነገር ግን ፓሪስ ሰን ዠርሜን በእርግጥም ለመሸጥ ክፍት ከሆኑ አርሰናል የተሻለ ዋጋ ሊያገኙ ይችላሉ ተብሎ ይጠበቃል። በስዊድን ላይ ያስቆጠረው የዓለም ዋንጫ ግብም ፍላጎቱን ይበልጥ ሊጨምረው እንደሚችል ይነገራል። የአርቴታ ስርዓት እንደሚመጠን ካመኑ የዝውውር ገበያው ይበልጥ ተወዳዳሪ ከመሆኑ በፊትም በፍጥነት ሊንቀሳቀሱ የሚችሉበት ዝውውር ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ቤን ጃኮብስ ባወጣው የዝውውር መረጃ መሰረት ማንቸስተር ሲቲ የሊዮኑን አማካይ የሊሉን አማካይ አዩብ ቦአዲን ለማስፈረም በሚደረገው ሩጫ ከተቀናቃኞቻቸው የተሻለ እድል ያላቸው ይመስላል።
እንደ መረጃ ምንጮቹ በተለይ በቶክ ስፖርት ላይ እንደወጣው መረጃ ስንመለከትም ጋዜጠኛው ሊል አዩብ ቦአዲን ቢያንስ ለአንድ ተጨማሪ ውድድር ዘመን ማቆየት እንደሚፈልጉ፣ ስለዚህም ለሚቀጥለው ክረምትም ዝውውር መስማት ፍቃደኛ ለሆኑ ክለቦች የተሻለ የዝውውር ሁኔታዎችን ለማቅረብ ዝግጁ መሆናቸውን ገልጸዋል። ቤን ጃኮብስ በአዩብ ቦአዲ ላይ ከፍተኛ ፍላጎቶች እንዳለ፣ ነገር ግን በአሁኑ ሰዓት ማንቸስተር ሲቲ ተጫዋቹን ለማስፈረም ሌላ ዓመት ለመጠበቅ ፍቃደኛ በመሆናቸው ቀዳሚ እንደሆኑ እየተነገረ እንደሚገኝ ነው የተናገረው። የሞሮኮው አዩብ ቦአዲ ሲቲ በቅርበት እየተከታተሉ ያለ ተጫዋች ነው። ማንቸስተር ዩናይትድም እንደሚፈልገው ይነገራል። ቼልሲና አርሰናልም እንዲሁ ባየር ሚኒክም ተጫዋቹን በክትትል ዝርዝራቸው ውስጥ እንዳስገቡት ነው ቤን ጃኮብስ የሚናገረው። ይህ እንግዲህ በጣም አስገራሚ ሊሆን ይችላል ተብሎ ይታሰባል። ሊል ለመሸጥ ዝግጁ ናቸው፣ ነገር ግን ለ2027 የሚደረግ ስምምነትን ይመርጣሉ። ማንቸስተር ሲቲ ለውሰት ወይም ደግሞ ለቅድመ ስምምነት ለመወያየትም ፍቃደኛ መሆኑን አሳይቷል። ይህም ደግሞ ተጫዋቹ ለሌላ አንድ የውድድር ዘመን በሊል እንዲቆይም ያስችለዋል ተብሎ ነው የሚታሰበው። ዋጋው በአሁኑ ሰዓት 80 ሚሊዮን ዩሮ አካባቢ ነው። ነገር ግን ተጫዋቹ በውሰት ለመተውም ወይም ደግሞ ለቅድመ ስምምነትም ለሚስማሙ ክለቦች ዋጋው ሊቀንስ ይችላል ተብሎ ይታሰባል። በአሁኑ ሰዓት ተጫዋቹን መውሰድ ለሚፈልጉ ሌሎች ክለቦች ዋጋው 100 ሚሊዮን ዩሮ ነው። ስለዚህም ይህ ጉዳይ በትኩረት የሚጠበቅ ሊሆን እንደሚችል ነው የተገመተው። በአሁኑ ሰዓት ሲቲ መሪ እንደሆኑ ይነገራል። ይህ ተሰጥኦ ያለው ወጣት አማካይም ወደ ኢቲሃድ ስቴዲየም ለመሄድ መፈተኑ የሚጠበቅ ነው የሚሆነው። ነገር ግን አርሰናል እና ማንቸስተር ዩናይትድ ይህንኑ አማራጭ ለሊል የሚያቀርቡ ከሆነ የዝውውር ውይይቱ ሊቀየር እንደሚችል ይገመታል። ሲቲ ኤሊዮት አንደርሰንን ማዘዋወራቸውና ኤንዞ ማሬስካንም በቡድን ውስጥ ሮድሪ መኖሩ በአዩብ ቦአዲ በመደበኛነት የመሰለፍ እድል እንዲያገኝ ሊያደርገው ስለማይችል ሌሎች አማራጮችን ሊመለከት እንደሚችል ነው የሚነገረው። ቤን ጃኮብስ እንደገለጸው ማንቸስተር ሲቲ ሳንድሮ ቶላኒን በክትትላቸው ላይ መሆኑን በመሃል ሜዳው ላይ ያላቸውን ጥልቀት ይጨምራል ተብሎ እንደሚታሰብ ነው የተነገረው። አርሰናል በዴክላን ራይስ፣ ማርቲን ዙቤሜንዲ፣ ማይልስ ሉዊስ ስኬሊ ጠንካራ አማካዮች ያሏቸው፣ ከዛ ውጪ የብሩኖ ጊማሬሽንም ዝውውር ለማድረግ በጣም ጥሩ እድል እንዳላቸው ይነገራል። ስለዚህም አዩብ ቦአዲ በመደበኛነት የመሰለፍ እድል ሊያገኝ የሚችለው በማንቸስተር ዩናይትድ ሊሆን እንደሚችል ይነገራል። ማንቸስተር ዩናይትዶች ካሴሜሮን በኮንትራት ማለቅ አጥተውታል። ማኑኤል ኡጋርቴ በዓለም ዋንጫው ላይ ለደረሰበት ከባድ ጉዳትም እንግዲህ በጣም በትልቁ ለረጅም ጊዜ በክለቡ አይኖርም ተብሎ ነው የሚታሰበው። ከዛ ውጭ ግን ያስፈረሟቸው 2 ዝውውሮች እንዳሉ ይታወቃል። ቢሆንም ግን አዩብ ቦአዲ ለመፎካከር ዝግጁ ሊሆን እንደሚችል የሚጠቁሙ ነገሮችን የሰማ ነው። ሊቨርፑል አዲስ የክንፍ መስመር ተጫዋች ፍለጋ ወደ ፈረንሳይ እያመራ ሲሆን የሊሉን አጥቂ ማቴዎስ ፈርናንዴስ ፓርዶን ከግምት ውስጥ ከሚገቡት ስሞች መካከል አንደኛው ሆኖ ብቅ ብሏል። እንደ ዴይሊ ኤክስፕረስ ዘገባ ከሆነም ሊቨርፑል በክንፍ መስመር ላይ አማራጮችን መገምገማቸውን ሲቀጥሉ ከዚህ የ21 ዓመት ቤልጅማዊ አጥቂ ጋርም ስማቸው እየተነሳ ነው። ሊቨርፑል በተለይም ወደ ፓሪስ ሰን ዠርሜን እንደሚሄድ የሚጠበቀውን ያን ዲዮማንድን ካጡ በኋላ በዚህ ክረምትም ከበርካታ አጥቂዎች ጋር ስማቸው እየተነሳ ነው። ማቴዎስ ፈርናንዴስ ፓርዶ የሊቨርፑል ብቸኛ ኢላማ እንደሆነ አይታመንም፣ ነገር ግን ስሙ ትኩረት የሚስብ ነው። ዘ ሊቨርፑል ኦፍሳይድ የተባለ የመረጃ ምንጭ እንደተናገረው እንደ ብራድሌ ባርኮላ፣ ሰኢድ ኤልማላ እና ያኩቡ ሚንቴ ካሉ ተጫዋቾች ጎን ለጎን እንደ አማራጭም ማቴዎስ ፈርናንዴስ ፓርዶንም እየተመለከቱት እንዳለን የተነገረው። ሊቨርፑል እያነጣጠሩ ባለው የአጥቂ አይነትም ሊታይ ፍላጎታቸው ምክንያታዊ ነው። ፈርናንዴስ ፓርዶ ወጣት፣ ፈጣን፣ በቀጥታ ወደ ግብ የሚሄድና በሶስቱም የአጥቂ መስመር ቦታዎች ላይ መጫወት የሚችል ተጫዋች ነው። አሁንም በማደግ ላይ ቢሆንም በሊል ያሳየው ብቃት ግን ከፈረንሳይ ውጭ ላሉ ክለቦችም ቀልብን እንደሳበ ጭምር ይነገራል። ዋናው ጥያቄ ዋጋው ጉዳይ ነው። አሁን ላይ እንደሚወጣው መረጃ ከሆነ ሊል እንግዲህ በዚህ አጥቂ ላይ ወደ 70 ሚሊዮን ዩሮ አካባቢ ሊጠይቁ እንደሚችሉ ይህም ዝውውሩን ውድ ከሚያደርጉት ነገሮች አንደኛው እንደሆነ ይፋ ተደርጓል። ሊቨርፑሎች ይህ ቁጥር እንግዲህ ተጫዋቹ ለወደፊት ሊደርስበት በሚችለው ደረጃ ላይ ከፍተኛ እምነት እንዲኖራቸው ይጠበቃል። ሊቨርፑል የአጥቂ ጥልቀት ያስፈልጋቸዋል፣ ነገር ግን በፍጥነት ተጽዕኖ መፍጠር የሚችሉ ተጫዋቾችን ነው ማምጣት ቅድሚያ የሚሰጡት። ፈርናንዴስ ፓርዶ አቅም አለው፣ ነገር ግን ስሙ ከተያዘባቸው ሌሎች ተጫዋቾች ያክል ውጤታማነት የተረጋገጠ አይደለም። ሊቨርፑል ቤልጅማዊውን በዝርዝራቸው ውስጥ ማቆየታቸው ትክክል ነው። ፈርናንዴስ ፓርዶ ሊቨርፑል በቅርበት ሊከታተሉት የሚገባ ተጫዋች ነው፣ ነገር ግን በችኮላ መግዛት የለባቸውም። አጓጊ ችሎታዎች ያሉት ሲሆን በተለይም ፍጥነት፣ ጫናንና እንቅስቃሴንም በሚደነቅ አስተላለፍ ውስጥ በጣም ጥሩ የፕሪሚየር ሊግ የክንፍ ተጫዋችም ሊሆን እንደሚችል ይነገራል። ሆኖም ግን የሊል ግምት በእርግጥም ወደ 70 ሚሊዮን ዩሮ አካባቢ የሚጠጋ ከሆነ ሊቨርፑል ጥንቃቄ ማድረግ ያለባቸው ሰዓት ላይ ናቸው። በዚህ ዋጋ ክለቡ ቀድሞውኑ በከፍተኛ ደረጃ ላይ ያለ በቋሚነት ለመሰለፍ ዝግጁ የሆነ ተጫዋች መፈለግ ይኖርባቸዋል። ባርኮላ ይበልጥ የዳበረ አማራጭ ሊሆን ይችላል። ፈርናንዴስ ፓርዶ ደግሞ ከፍተኛ አቅም ያለው የረጅም ጊዜ ፕሮጀክት ነው የሚመስለው።
ሊቨርፑል የዝውውር ንግግሩን ማቆየት አለባቸው። ነገር ግን ቀጣዩ የክንፍ ተጫዋች ዝውውራቸውን በዲያማንዴ መውጣት ወይም መጥፋት ምክንያትም ከመበሳጨት ይልቅ በዋጋና ለቡድኑ በሚመጥን መልኩ ላይ መከናወኑን ማረጋገጥ ይኖርባቸዋል ተብሎ ነው የሚጠበቀው። ኤቨርተን ከቼልሲ በውሰት የወሰዱትን ታይሪክ ጆርጅን በዚህ ክረምት በቋሚነት ማዘዋወራቸው ይፋ ተደርጓል። እንደ ቲም ቶክ ዘገባ ቶፊዎቹ ኤቨርተኖች ባለፈው የውድድር ዘመን ሁለተኛውን አጋማሽ ላይ በውሰት ከቆየ በኋላ የ20 ዓመቱን የክንፍ ተጫዋች አስፈርመዋል። እንግዲህ ታይሪክ ጆርጅ በኤቨርተን በ11 ጨዋታዎች ላይ ተሰልፏል። ክለቡ መጀመሪያ ላይ ተቀምጦ የነበረውን የ25 ሚሊዮን ፓውንድ የመግዛት አማራጭንም ለመጠቀም ወስኗል። ከቼልሲ ጋርም የሚደረገው ድርድር ሁሉም ተጠናቆ የግላቸው አድርገውታል። ዘጋርዲያን እንደዘገበው ኤቨርተን አነስተኛ የቅድሚያ ክፍያና የወደፊት ተጨማሪ ጥቅማ ጥቅሞችን ወይም አድኦንሶችን ያካተተ የተዋቀረ ስምምነትን ለመፍጠር ሞክረዋል። ይህም የጠቅላላ ክፍያውን መጠን ወደ ቼልሲ ዋጋ ግምት እንዲጠጋ አድርጎታል። ያካሄድ ወጪያቸውን በጥንቃቄ ለመቆጣጠር ለሚሞክሩትና ለዳቪድ ሞይስም ተጨማሪ የአጥቂ ተጫዋቾችን ለመጨመር ለሚፈልግ ክለብም ተገቢ መንገድ እንደሆነ ነው በርካቶች ያነሱት። በኤቨርተን በኩል በታይሪክ ጆርጅ ላይ ያለው ፍላጎትን ለመረዳት ቀላል ነው። ወጣት፣ ፈጣን እንዲሁ ደግሞ ግቦችን በቀጥታ የሚሄድ ሲሆን ባለፈው የውድድር ዘመንም በጉዲሰን ፓርክ ጊዜው ስላሳለፈ ክለቡን ቀድሞ ያውቀዋል ተብሏል። የመታወቅ በተለይም አሁንም በማደግ ላይ ላለና መደበኛ ከፍተኛ የጨዋታ እድሎችን ለሚፈልግ ተጫዋችም በጣም አስፈላጊ ነው። በሌላ በኩል ቼልሲ ሌላ ውሳኔ መወሰን ይጠበቅባቸዋል። ቡድናቸው በወጣት አጥቂ ተሰጥኦዎች የተሞላ በመሆኑ ታይሪክ ጆርጅ በስታንፈርድ ብሪጅ በቋሚነት የመሰለፍ እድልን ለማግኘትም ሊቸገር ይችላል። ወደ ኤቨርተን የሚደረግ ቋሚ ዝውውርም እርሱን በጣም ግልጽ የሆነ የስራ እድል እንደሰጠው ነው የሚታመነው። ለቼልሲም ገቢን እንዲያገኙ አድርጓቸዋል። ቶፊዎቹ ሌሎች የዝውውር ስራዎችንም እየሰሩ ሲሆን ዘጋርዲያን እንደዘገመው ከሚድልስቦሮ አማካይ ሃይደን ሃኪን ጋርም በተደረገው ድርድር መሻሻል ታይቷል። ይህም ኤቨርተን የቅድመ ውድድር ዘመን ዝግጅቱን ከመጀመሩ በፊትም ስራዎችን በፍጥነት ለመጨረስ እየሞከሩ መሆኑን የሚያሳይ ነው። ኤቨርተን የዝውውሩን አወቃቀር በትክክል መምራት ከቻሉ ይህ ብልህ ግዢ ሊሆን እንደሚችል በርካቶች ያምናሉ። ታይሪክ ጆርጅ ገና ሙሉ ብቃት ላይ የደረሰ ተጫዋች ባይሆንም ኤቨርተን በክንፍ መስመሮች ላይም እንዲሁ አጥቷቸዋል የነበሩትን ፍጥነትን እና በራስ መተማመንም ይዞ እንደሚመጣ ነው የሚነገረው። ዋናው ነገር ከመጠን በላይ ዋጋ አለመክፈል ነው። 25 ሚሊዮን ፓውንድም ገና ችሎታ እያሳየ ላለ ተጫዋችም ትልቅ ቁርጠኝነት ስለሆነ ተጨማሪ ጥቅማ ጥቅሞችን ያካተተም ስምምነትም ለሁለቱም ክለቦች ተገቢ ሊሆን እንደሚችል በርካቶች ይገምታሉ። ለታይሪክ ጆርጅ ደግሞ ኤቨርተን ለማደግ ፍጹም ቦታ ሊሆን ይችላል። ለዳቪድ ሞይስም ጉልበትን፣ ጥልቀትንና የረጅም ጊዜ አቅምንም ይጨምርለታል። የዝውውር ዋጋውም ተመጣጣኝ ሆኖ ከቀጠለ በኋላ ቼልሲዎችን ተጫዋች ለኤቨርተን አሳልፈው መስጠታቸው የተረጋገጠ ጉዳይ እንደሆነ የሚጠቁሙ መረጃዎች ናቸው ይፋ የተደረጉት። ቤን ጃኮብስ ስለ አሌክስ ስኮት የቦርንመዝ ቆይታ መረጃ ሲሰጥ አርሰናልና ቼልሲ ተጫዋቹን እንደሚፈልጉት ተጠቅሷል። ይህ ተሰጥኦ ያለው የ20 ዓመት ተጫዋችም በቦርንመዝ ጥሩ አቋምን ያሳየ ሲሆን በቅርቡ ስለ አዲስ ኮንትራትም ለክለቡ ጋር መደበኛ ንግግሮችን ለመጀመር መዘጋጀቱን የተነገረው። በቶክ ስፖርት ላይ ሲናገርም ቤን ጃኮብስ እንዳብራራው ቦርንመዝ አሌክስ ስኮትን እንደሚያቆዩት ያላቸው መተማመን ከፍተኛ ነው። በዚህ ክረምት ለተጫዋቹ እስከ 80 ሚሊዮን ፓውንድ ሊጠይቁ ይችላሉ። ነገር ግን የዝውውር ዋጋው ወይም ሪሊስ ክሎዝ የተካተተበት አዲስ ስምምነት ከተፈረመ ዋጋው ሊቀንስ እንደሚችል የሚያሳዩ ነገሮች አሉ። አርሰናልና ቼልሲ ሁኔታውን በቅርበት እየተከታተሉት ሲሆን ቶትናም እንኳን ሳንድሮ ቶናሊን ማስፈረሙን ካረጋገጠ በኋላ ከውይይቱ እንደወጣን የተነገረው። አሌክስ ስኮት ከእንግሊዝ ብሔራዊ ቡድን ልምምድ ከተመለሰ በኋላ ስለ አዲስ ኮንትራት ከቦርንመዝ ጋር መደበኛ ንግግሮችን አድርጓል። እንግዲህ የውድድር ዘመኑ መጨረሻ ላይ የቦርንመዝ እንግዲህ ስኮትን እንደሚያቆይ በጣም ተስፋ ሰጪ ነበሩ። አቋማቸውም እስካሁን አልተቀየረም። ስኮት እንደሚቆይ ያላቸው መተማመን ቲያጎ ፒንቶ ተጫዋቹን ለአንድ ተጨማሪ ዓመት ለማቆየትም ቢያንስ አንድ የዝውውር ዋጋ ወይም ሪሊስ ክሎዝ በኮንትራቱ ውስጥ ለማካተት ዝግጁ መሆኑ ነው። እንደ አንቷን ሴሜኒዮ ሁኔታ በጥር ወርም የዝውውር ዋጋ ተቀምጦለት በክረምቱ በ5 ሚሊዮን ሊቀንስ ይችላል። በዚህ ሁኔታ ዋጋ ከ75 እስከ 70 ሊወርድ ይችላል ተብሏል። ነገር ግን ቦርንመዝ ለአሌክስ ስኮት በአጋማሽ የውድድር ዘመን የዝውውር ዋጋ አይኖርም። እስከ ክረምት መጨረሻ ድረስ ግን ሊቆይ የሚችልና በገበያው ዋጋም እንግዲህ ትለቃለህ ሊነግሩት እንደሚችሉ እየተነገረ ነው። እስካሁን ቦርንመዝ በ60 ሚሊዮን ፓውንድ እንደሚሸጡ አንዳንድ ፍንጮች ሰምተናል። እንግዲህ ግንዛቤው ግን እስከ 80 ሚሊዮን ፓውንድ ሊደርስ እንደሚችል ነው። ቦርንመዝ ከአሌክስ ስኮት ጋር ሳይወያዩ ስለ ሽያጭ ምንም አይነት ውሳኔዎችን አይወስኑም። አርሰናል ሲጠየቅም ቦርንመዝ ተጠባባቁ ተጫዋቹ ለሽያጭ አልቀረበም ያለው ለዚህ እንደሆነ ተነግሯል።
ኤሊዮት አንደርሰን በተዘዋወረበት ከፍተኛ ገንዘብ እንዲሁም ዘ ቴሌግራፍ እንደዘገበው ከሆነ አስቶን ቪላ ለሞርጋን ሮጀርስም እስከ 130 ሚሊዮን ፓውንድ ሊጠይቁ ስለሚችሉ ይሄ ታላቅ የገበያ ለውጥን ሊፈጥር እንደሚችል ይታመናል። አርሰናል ያንን ያክል ገንዘቦችን መክፈል የሚችል ለማሰብ ያስቸግራል። ስለዚህም 80 ሚሊዮን ፓውንድ አካባቢ ያለው ስኮት ወይም ደግሞ ትንሽ ጠብቀው ቢወስዱት የተሻለ አማራጭ ሊሆን እንደሚችል ይነገራል። ለአንጻራዊነት ልምድ ለሌለው ተጫዋች ይህንን ያክል ብዙ ገንዘቦች ሊመስሉ ይችላሉ። ነገር ግን ስኮት በፕሪሚየር ሊጉ በደንብ አስደምሟል። በትልቅ ክለብ ውስጥም ለመጫወት የሚያስፈልጉት ሁሉም ችሎታዎች እንዳሉት ሁሉም ይስማማል። በተጨማሪም በሚቀጥሉት ዓመታትም ይበልጥ የማደግ ክህሎቶች ያሉት ታዳጊ ነው። ይህ ለቼልሲም የሚስብ ነው፣ ምክንያቱም ለወደፊቱ ከፍተኛ ወጣት ተሰጥኦች ላይ ኢንቨስት እያደረጉ ነው። ስኮት ወዲያውኑ ቡድኑን ለማጠናከርም ይችላል ተብሎ ይታሰባል። ዋጋው ከጊዜ ወደ ጊዜ እየጨመረ የሚሄድ ተጫዋች ነው። አሌክስ ስኮት በክረምት የዝውውር መስኮት የትኛውን ክለብ እንደሚሄድ ወይም ደግሞ ቦርነመዝ እንደሚቆይ የሚታይ ይሆናል። በዚህ ጉዳይ ላይ ተጨማሪ መረጃዎችን እንግዲህ ይወጣል ተብሎ እንደሚታሰብ ነው ዘገባዎች የጠቆሙት። ቶተናም የሞናኮን አጥቂ ፍሎሪያን ባሎገንን ለማስፈረም በሚያደርጉት ጥረት ከፓሪስ ሰን ዠርሜን እና ከቼልሲ ከፍተኛ ፉክክር ይገጥማቸዋል። እንደ ጋዜጠኛ ሳንቲያውና ዘገባ ፓሪስ ሰን ዠርሜን የመሃል አጥቂ አማራጮችን እየፈለገ ሲሆን ባሎገን በውስጣዊ ዝርዝራቸው ውስጥም ይዘውታል። የፈረንሳዩ ሻምፒዮን ለጎንካሎ ራሞስ ተተኪዎችን በመገምገም ላይ ሲሆኑ ባሎገን ለክለቡና ለሀገሩ እያሳየ ያለው ጠንካራ ብቃትም ቀልባቸውን እየሳበው ነው። እንደ መረጃ ምንጮቹ ስፐርስ ፍሎሪያን ባሎገርን ቀዳሚ የመሃል አጥቂ ኢላማቸው አድርገውታል። ቼልሲም የአሜሪካውን ዓለም አቀፍ ተጫዋችም ሁኔታ በቅርበት እየተከታተለ ነው። ለቶተናም ምንም እንኳን እስካሁን አብዛኛውን ትኩረታቸው አማካይ ለማስፈረም ቢሆንም አጥቂ ማግኘት በዚህ ክረምትም የዝውውር መስኮቱ ላይ ከቅድሚያ ተግባሮቻቸው አንደኛው ነው። ስፐርስ ለሮቤርቶ ዲዘርቢ የአጥቂ መስመር ፍጥነትን፣ እንቅስቃሴንና ቀጥተኛ የግብ ሙከራዎችን ሊያመጣ የሚችል አስተማማኝ አጥቂን ይፈልጋሉ። ፍሎሪያን ባሎገን ይህንን መገለጫ በደንብ የሚያሟላ ነው። ቀድሞ በአርሰናል አካዳሚ የነበረው አጥቂ በ2023 ሰሜን ለንደን ለቆ ወደ ሞናኮ ካመራ በኋላ ስራውን በአስደናቂ ሁኔታ መልሶ ገንብቷል። በቅጣት ምት ክልል ውስጥም ወይም በሳጥን ውስጥም ይበልጥ ስል እንደሆነ ይነገራል። በተጫዋቾች መካከል በሚደረግ ሽግግር የበለጠ በራስ መተማመን አለው። እንዲሁም እንደ አጥቂ ደግሞ ይበልጥ ኮምፕሊት የሆነ አጥቂ ተደርጎ ይቆጠራል። ለአሜሪካ ያሳየው የዓለም ዋንጫ ብቃትም ዝናውን ይበልጥ ከፍ አድርጎለታል። ዘሰን እንደዘገበው የፕሪሚየር ሊግ ክለቦች አሁን ሁኔታውን በቁም ነገር እየተከታተሉት ነው። የቶተናም ተግዳሮት ግልጽ ነው። ፓሪስ ሰን ዠርሜን ዋንጫዎችንና የቻምፒየንስ ሊግ ተሳትፎን ሊያቀርቡለት ይችላሉ። ቼልሲም የፕሪሚየር ሊግ ተሳትፎና ትልቅ ፕሮጀክት አለው። ባሎገን በእርግጥም ዋና አጥቂ ኢላማቸው ከሆነ ስፐርስ በቆራጥነት መንቀሳቀስ ይኖርባቸዋል የተባለው እንግዲህ አጥቂው ለስፐርስ ብልህ ዝውውር ሊሆን እንደሚችል በርካቶች ይገምታሉ። ባሎገን ለቶተናም በጣም ብልህ ዝውውር ይሆናል። እሱ የቅጣት ምት ክልል ሳጥን ውስጥም የፍጹም ቅጣት ምት ክልል ውስጥም በጣም ስል እንደሆነ ይነገራል። ከዛ ውጭም ክፍተቶችን አይቶ መሮጥ፣ ተከላካዮችን መጫንና የተከላካይ መስመር ጀርባ ያለውን ቦታ ማጥቃትም ይችላል። ይህም ለሮቤርቶ ዲዘርቢ ያጨዋወት ስልትም በጣም ተስማሚ ተደርጎ ነው የሚቆጠረው። የአርሰናል የቀድሞው እንግዲህ ግንኙነቱ በጋዜጦች ላይ ርዕስ ሊሆን እንደሚችል ግልጽ ነው። ነገር ግን ስፐርስ ያንን ጫጣታ ችላ ሊሉት ይችላሉ። ዋናው ነገር ቡድኑን ይሻሻል እንደሆነ ነው። ይህም በቁርጠኝነት በእንቅስቃሴ ላይ ሊያደርጉት እንደሚችሉ ነው የተነገረው። ዋናው ችግር ግን ዋጋው ነው። ሞናኮ በተለይም ከዓለም ዋንጫው ተጽዕኖ በኋላም በቀላሉ አይሸጡትም። ነገር ግን ቶትናም የፕሪሚየር ሊግ ልምድ ያለው በሀገር ውስጥ የሚያደገና እንዲሁ ደግሞ ማደግ የሚችል ወጣት አጥቂ የሚፈልጉ ከሆነ ፍሎሪያን ባሎገንም በዝርዝራቸው አናት ላይ ሊቀመጥ ይችላል። የፓሪስ ሰን ዠርሜንና የቼልሲ ፍላጎት ስፐርስ በትክክለኛው አቅጣጫ እየተመለከቱ መሆኑን ብቻ ማረጋገጥ ይችላል። ምክንያቱም ሌሎች ትልልቅ ክለቦችም እየፈለጉት የሚገኝ አጥቂ መሆኑን በደንብ መረዳት እንደሚችል ጭምር ነው ዘገባዎች እየጠቆሙ እንደሚገኝ መረጃዎቹም የጠቆሙት። ሌላኛው የሚነሳው ጉዳይ ደግሞ ማንቸስተር ዩናይትድ የዌስትሃም ዩናይትዱን የክንፍ ተጫዋች ሴሜርቪልን በዚህ ክረምት ለማዘዋወር እያሰቡ ሲሆን ሊቨርፑል ቀደም ብሎ የነበረውን ፍላጎት የዝውውሩን ታሪክ ይበልጥ አስገራሚ አድርጎታል። እንደ ስካይ ስፖርት ዘገባ ሚኬል ካሪክ በአጥቂ መስመራቸው ላይ ፍጥነትንና ቀጥተኛነትን ለመጨመርም በሚሰሩበት በዚህ ሰዓት ሴሜርቪል ከዩናይትድ ዋና የግራ መስመር አጥቂ ኢላማዎች አንደኛው ሆኖ ብቅ ብሏል። የዩናይትድ ዋናው ትኩረትም አሁንም የመሃል ሜዳው ቢሆንም የሆላንዱ ተወላጅ ተጫዋችም የክንፍ መስመሩ ተጫዋች በክትትል ዝርዝራቸው ውስጥ እንደተቀመጠ ነው የሚነገረው። ሁኔታው አሁንም ተለዋዋጭ ነው። እንደ ስካይ ስፖርት ዘገባ ዩናይትድ አዲስ የግራ መስመር አጥቂ ለመቅጠርም የሚወስነው ውሳኔ በማርከስ ራሽፎርድ የወደፊት እጣ ፈንታ ላይም የተመሰረተ ሊሆን ይችላል። ይህም ራሽፎርድ በክለቡ ይቆያል፣ ይለቃል፣ ወይም ደግሞ ማይክል ካሪክ እቅድም ሙሉ በሙሉ ይመለሳል በሚለው ላይ የትኩረት ነጥብ ይሆናል ተብሎ ይታሰባል። ሊቨርፑል ከቅርብ ወራት ወዲህ ከሴሜርቪል ጋር ስማቸው ሲያያዝ ቢቆየም
እንደ ዚስ ኢዝ አንፊልድ ዘገባ ግን በ2026 መጀመሪያ ላይ ከተመለከቱት በኋላ ፍላጎታቸው የቀዘቀዘ ነው የሚመስለው። የሴሜርቪል እንግዲህ መሳቢያነቱ ግልጽ ነው፣ ፈጣን ነው፣ በአንድ ለአንድ ሁኔታዎች ላይም በራስ የመተማመን ስሜት አለው። እናም ከግራ መስመር እየተነሳ ወደ ውስጥም ደግሞ በመግባት የማጥቃት የሚችል አይነት ተጫዋች ተደርጎ ይቆጠራል። ይህ በዩናይትድ የአጥቂ መስመር ውስጥም አንዳንድ ጊዜ ሊታይ የሚችል ተገማችነትን የሚቀንስበት አይነት መገለጫ ያደርገዋል። የ24 ዓመቱ ተጫዋች በ2026 ዓለም ዋንጫ ለኔዘርላንድ ብሔራዊ ቡድን ጥሩ ብቃትን አሳይቶ ነበር። በጃፓን ላይ ጎል አስቆጥሯል። ቡድናቸው በሞሮኮ ከመሸነፉ በፊትም ጥሩ እንቅስቃሴዎችን ሲያሳይ እንደነበር የምናስታውሰው ነው። ያ ብቃት በዙሪያው ያለውን ትኩረት ይበልጥ ጨምሮታል። በተለይም ዌስትሃም በርካታ ዋና ዋና ተጫዋቾቹን የማጣት አደጋ በተጋረጠበት ሰዓት ላይ ለዩናይትድ ሴሜርቪል ከሚነሱት ሌሎች ትልልቅ የአጥቂ ስሞች አንጻርም ርካሽና ይበልጥ ተመራጭ አማራጭ ሊሆን እንደሚችል ነው የሚታመነው። ሞርጋን ሮጀርስ አሁንም አድናቆት አላቸው። ነገር ግን የአስተን ቪላ ከፍተኛ ዋጋ ግምትና የሌሎች ክለብ ከፍተኛ ፉክክሮች ዩናይትድ ይህንን ተጫዋች ለማምጣት ከፍተኛ ሪስኮች እንዲኖሩት ያደርገዋል። ዋጋው ተመጣጣኝ ከሆነ ሴሜርቪል ለማንቸስተር ዩናይትድ በጣም ብልህ ዝውውር ሊሆን እንደሚችል ነው የሚጠቆመው። ምናልባትም በገበያው ላይ ትልቅ ስም ላይሆን ይችላል፣ ነገር ግን ጉልበትን፣ የፕሪሚየር ሊግ ልምድን እና ካሪክ የሚፈልገውን አይነት ቀጥተኛ የግብ ማስቆጠር እድሎችንም ይዞ ይመጣል። የሊቨርፑል ነገሮችም አስፈላጊ ናቸው መመልከቱም። ሊቨርፑሎች በአሁኑ ሰዓት በጠንካራ ሁኔታ ባይገፉበትም ቀድሞ የነበራቸው ፍላጎት ግን ሴሜርቪል ታላላቅ ክለቦችም በቅርበት ሊመለከቱት የነበረ ተጫዋች መሆኑን ያሳያል። ዩናይትድ ብዙ መጠበቅ የለባቸውም። የራሽፈርድ ወደፊት ጻፈን አጠራጣሪ ሆኖ ከቀጠለና ዌስትሃም ለመሸጥ ክፍት ከሆኑ ሴሜርቪል በፍጥነት በክረምቱ በጣም ተግባራዊ የአጥቂ ዝውውሮች መካከል አንደኛው ሊሆን እንደሚገባ የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። ቡድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮችን የተመለከትንበት ፕሮግራም ይህን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የሁለተኛው የዩቲዩብ ቻናላችን የዝውውር ፕሮግራሞችን ወደ እናንተ ስናደርስ ቆየሁኝ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ቀን ይሁንላችሁ።